ሰላም የአፍሪ ፊልምስ ወዳጆቻችን ተመልሰናል። ለዛሬም በጣም ቀውጢ የማርሻል አርት አክሽን የፊልም ዘውግ የሚመቻችሁ ይኸው ይዘንላችሁ መጥተናል። በፈረንጆቹ በቅርብ ጊዜ 2024 ዓ.ም የተሰራ ስትራይኪንግ ሬስኪው የተሰኘ ያበደ ሙቪ ያመጣንላችሁ። ያው እኛ ገራሚ ሙቪዎች እንደምናመጣ የታወቀ ነው። እናንተም ቪዲዮውን አንድ ጊዜ ብቻ ላይክ ስታደርጉት ብዙ ሰው ጋርም ስለሚደርስ ላይክ በማድረግ አበረታቱን። እንደ ሁልጊዜው ዛሬ የሚመቻችሁ ሰናይ ጊዜ። ይህ ምርጥ ሙቪ የሚጀምረው አንድ ጃክ የተባለ ግለሰብ ቤቱም ላይ ከልክ በላይ ፍልሚያ ሲሰለጥንና ምንም ቢደክመውም እላፊ እየሰለጠነም የሚሰነዝረው ቡጢ ከባባድም ስለነበረ እጁ ራሱ እየደማ እንዳላቆመ ላብ በላብ ደም በደም ሆኖ መሰልጠኑ እንደቀጠለም እናየዋለን። ጃክም አሁን ላይ እንዲሁን እንጂ በፊት ላይ ኖርማል ቤተሰብ፣ ሚስት፣ ልጅ የነበረው ምስኪን ሰውም የነበረ ቢሆንም በአንድ አጋጣሚ ግን የአንድ የቻይና ወንጀለኛ ግሩፖችም ሚስትና ልጁን ገለውበት ብቻውን አስቀርተውት እሱም ከዛች ከተረገመች ቀንም አንስቶ ከዚሁ የወንጀል ቡድን ጋር የሚገናኙ ለሚስትና ለልጁ ግድያ ተጠያቂዎች ናቸው ያላቸውን ሰዎች ሁላ እያፈላለገ መግደል ይጀምራል። አሁን ላይም የሁሉም የወንጀለኞቹ የበላይ ነው ብሎ ያሰበውን ወንበዴም መመርመርና ማፈላለጉንም ይቀጥላል። በቀጣይም ትዕይንታችን ላይ አንድ ካንግ የተባለ ወሮ በላ ወንጀለኛ ከኔ አስቀድማችሁ ጥበቃ እንድታገኙ ለኔ ክፈሉ እያለ ነጋዴዎችና ነዋሪዎችን ሲያስጨንቅ ቆይቶ ጃክም ለክፍያ እንደሚፈልግ ነግሮ ዋሽቶት ቀጥሮት ሊይዘው ሲሞክር ገና ካንግ ጃክን እንዳየው አውቆትም አምልጦት እየሮጠ ሰዎቹንም ልኮበት ግደሉትም በማለት ፈታ ብሎ ቢቀመጥም ጃክ የሚገርም የአየር ላይ አገባብም ገብቶ ሰዎቹን እየዘረረ ካንግም ተጨማሪ ሰዎቹንም ቢልክም ሰዎቹ ታዲያ እንኳን ጃክን ሊገሉት ቀርቶ ጫር ራሱ ማድረግ አቅቷቸው ጃክም ታዲያ አየር ላይ እንዳለ ቅጥቅጥ እያደረገ እንዳይነሱ እያደረገም ይዘረጋግፋቸዋል። ዋው! ካንግም በዚህ ድንጋጤ ሊያመልጥ ተነስቶም እየሸሸ ሽጉጡንም ታጥቆ ጃክ ላይም እየተኮሰ ትከሻው አካባቢ መጥቶት ሊጨርሰው ቢሞክርም ጃክ ተነስቶ እየቀጠቀጠ በእጅ ውስጥ ማስገብቶ ቤተሰቤን አንተና ያንተ የመሰሉት ወንጀለኞች ናቸው የገደሉብኝም ቢለውም ካንግ ግን እኔ ካለቄ የምታዘዘውን ነው እማደርገው በማለትም ትዕዛዙም ከየት እንደመጣ ጨንቆት ይናገራል። ትዕዛዙም የመጣው ከአንድ ያንግ ሃ ከተባለ ባለሀብት እንደሆነም ያንግም ይናገራል። ይህን የሰማው ጃክም ጊዜ ሳያጠፋ የያንግ ሃ ሴት ልጅ ወደምትማርበት ሃይስኩል አካባቢም ያመራል። ልጅቷም እስክትወጣ እየተጠባበቀ ሁሌ የያንግ ሃም ሴት ልጅ ቤላም ስሟ የተባለችውም ሴት ወደ ቤትም የሚወስዳትና የሚመልሳት አደም የተባለ ጠባቂም እንዳላትም እያየ ልክ ቤላም ወደ መኪናው ልገባ ስትል ጃክም ሳያስነቃ ተጠግቷት ሲገጫት አደምም ደርሶ ምን ፈልጎ እንደሆነም ይዞ እየጠየቀው እጁን ከፍ አድርጎ ቢፈትሸውም ባዶ እጁን እንደሆነም ሲያይ ምንም ሳይጠራጠር ይለቋል። ወደ ቤትም ይሄዳሉ። ጃክ ግን ሳያስነቃ የልጅቷ ቦርሳ ውስጥም መከታተያ ጂፒኤስ እንደከተተም እናየዋለን። አዳምም ልጅቷን ቤት እንዳደረሳት አባትየውም ያንግ ሃም ልጁ ላይ እየተበሳጨ ዛሬም ከተማሪዎች ጋር ተደባድበሽ አንቺ ለምትበጠብጩና ለምትፈጥሪው ችግር እኔ ታዲያ በየጊዜው ለትምህርት ቤቱ የይቅርታ ቅጣትም ገንዘቤን እየከፈልኩ ጨረስኩ እያለም ሲናገራት እሷም ትምህርት ቤት ላይ ያሉ ወንዶች እንደሚያስቸግሯት ልትነግረው ብትሞክርም ሊሰማት ስላልቻለ በንዴት ተነስታ እራትም ሳትበላ ወደ ክፍሏም ትገባለች። እዛው የያንግ ሃ የሥራ ማናጀር የሆነች ጁሊ የተባለችውም ሴት ለያንግ ሃም ከሰሞኑ እኛ የምናዘዋውራቸው እቃዎች ውስጥም ድራጎች ተገኝተው መንግስትም ይህን ከሰማ በኋላ እኛን እንደ ድራግ አዘዋዋሪም እየጠረጠረን ነው ይመስለኛል። እዛ አካባቢ ያሉና የሚኖሩ ወንጀለኞች የእኛ ማጓጓዣን ለድራግ ማዘዋወሪነት እየተጠቀሙት ነውም ስትለው ያንጋም እየተበሳጨ ይህ ነገር ሳይባባስ ድርጅታችንንም ሳይጎዳ በአፋጣኝ አጥሩ እያለ እሷንና አዳምን ያዛቸዋል። ይህ ንግግራቸውን ጃክም ልጅቷ ቦርሳ ውስጥ ባስቀመጠው ድምፅ ማስተላለፊያ መሳሪያም በኩል ሰምቶ በእርግጠኝነት የእሱ የቤተሰቡ ገዳይም ባለሀብቱ ያንግ ሃ እንደሆነም ያረጋግጣል። በሌላ በኩል በጃክም ሲቀጠቀጥ የነበረው ካንግ የተባለውም ወሮ በላ ጃክም ቀጥቅጦ ለፖሊስ አመልክቶባቸው ስለሄደ ፖሊሶችም እንዳለ ቦታው ላይ የነበሩትን የሚዘዋወሩ ድራጎች ላይም ስለደረሱና ስለያዙት አሁን ላይም ካንግ ለአለቃው ቪክተርም የሆነውን ሁላም እያስረዳ የሆነ ጃክ የተባለም ሰው መጥቶ ጉድ ሰራን እያለ ቢያለቃቅስም አለቃው ቪክተር በንዴት ቦምበር እየመታ
መሬት ጥሎ እየተቀመጠበት ምንም ያህል ካንግ ላጠፋው ጥፋት እክሳለሁ ቢልም 20 ሚሊዮን የሚያወጣ ድራግ ነው ያሳጣካን እየተባለ የቪክተር ቀኝ እጅ የሆነችው ጨካኟ ስሟ ናታሻ የተባለች ሴትም እዛው ካንግን በስለት ወቅታም ትገሏለች። የካንግ ሰዎችን በድንጋጤ ሊያመልጡ ቢሉም ሁሉንም ይጨፈጭፏቸዋል በለው። ቪክተርም ከበላዩ ከአለቃው የላኩት ድራግ እስካሁን አልደረሰም ተብሎ ቢደወልለትም ሳያነሳውም ይቀራል። በቀጣዩ ቀን ያንግሃም ሴት ልጁ ቤላም ስላኮረፈችው ወደ እናቷ መቃብር ቦታም ሄደው ሊጎበኙና ደስ ሊያስብላት ቢያስብም እሷ ግን አሁንም እንዳኮረፈችው እያየን ሁሌ እንደሚያደርጉት ለደህንነታቸው ሲባልም ታዲያ በሌላ መንገድም ሌላ መኪና በፊት ለፊት ልከው እነሱም በራሳቸው መኪና በጀርባ ከጠባቂዎቻቸው ጋርም መንገድ ቀይረውም ቢሄዱም ጃክም ይህን ነገር ቀድሞ ነቅቶ ነበርና በሁለቱም መንገድ ቦምባ ጥምዶ ልክ የያንግሃ መኪናም በዛ በኩል ሲያልፍ ሊያፈነዳውም ማፈንጃውን ይዞም ይጠባበቃል። ግን ቢጠብቅ መኪኖቹ ሳያልፉ መሃል ላይም ቆመው እንደቀሩም አይቶ ነቁብኝ እንዴም በሚል ስጋት ውስጥም ይገባል። ግን ነገሩ ሌላ ነበረ። ከነ ያንግሃ መኪናም ፊት ለፊት የተጋጩ መኪኖች መንገድ ዘግተው ሲከራከሩም ቆይተው ብዙ የታጠቁ ሰዎችም እዛው የነ ያንግሃን መኪናም ማጥቃት ይጀምራሉ። የመኪናቸው መስታወትም ታዲያ ጥይት መከላከያም ስላለው በዛም እነ ያንግሃም ተርፈው መኪናውን ወደ ኋላ እየነዱ ሊያመልጡም ሲሞክሩ ያ አስቀድመን ያየነው ቪክተር የተባለው ሰውዬ በዶዘር እዛም ደርሶ መኪናቸውን እየገለባበጠ የያንግሃም ሰዎች ወርደው ሊፋለሙ ሲሞክሩ አዳምን ብቻውን ብዙ ሰዎችን ሲቀጠቅጥ እነዚህ ሰዎች ታዲያ ቤላንና ያንግሃን ሊያግቱ እንደመጡም እየተረዳን ልክ ያንግሃም ከያዙም በኋላ ለመሸሽም ሲሞክሩ አንዱ ጠባቂም ወደ ቪክተር ተንደርድሮ ሲጠጋ ቪክተርም በአንድ ግርምት እያሽቀነጠረው ልክ ያንግሃን አግተውም ሲሄዱ አደም ተንደርድሮ መኪናቸው ላይ ተንጠላጥሎ ሊከተላቸው ሞክሮ ከኋላ ሲከፍተውና ሲጠቃ ሰውየውን ጎትቶ ጥሎ ወደ ውስጥ ይገባል። ይሄ የግርግር ድምፅም ከርቀት የሰማው ጃክም በፍጥነት መኪናውን እየነዳ ወደዛም ያመራል። አዳም ጋም ስንመለስ ከኋላ መኪና ውስጥም ሲገባ ትንሽ ሁለት መጥረቢያዋን የያዘችው ጨካኟ ናታሻም ጠብቃው ስትፋለመው ምንም ያህል ራሱን እየተከላከለ ቢፋለምም በኃይል መታ ከመኪናው አውርዳም ጥለውት ያመልጣሉ። ልጅየው ቤላም ጋም የቀሩ ጠባቂዎች እንዳትያዝ ለማድረግ ቢሞክሩም እየተገደሉ ቤላም ታዲያ ለማምለጥ ስትታገል ጃክም በመኪናው እዛ ደርሶ ሰዎቹን እየገጫጨ ምንም ያህል ያንግሃ የቤተሰቡ ገዳይ ቢሆንም አሁን ልጁ ቤላን ገሎ መበቀል ቢችልም እሱ ግን ያንን ማድረግም ከብዶት ጭራሽ ነይ ወደ መኪናዬም ግቢም ብሎም ያተርፋታል። እሷም ታዲያ አምናው ገብታ ይዟትም እየሄደ ብዙ የቪክተር ሰዎች ከኋላ በመኪናቸውም ሲከተሉት እሱም ያንን አይቶ ልክ ቦምቡን ያጠመደበትን ቦታም እንዳለፈ ወደ ኋላ እያየ ሰዎቹም እዛ ጋር ሲደርሱ ማፈንጃውን ተጭኖት እንዳለ ያጋያቸዋል በለው። ከኋላም አደምም ታዲያ ቆሳስሎ ምንም ማድረግ ሳይችል ፍንዳታውንም ያያል። በሌላ ትዕይንት የሀገሪቷ ነዋሪዎችም ድራግ ሀገራችን ላይ እየተንሰራፋ ነው፣ ልጆቻችን እየተበላሹ ነው ብለው ሰላማዊ ሰልፍ ሲወጡ አንድ ለህዝቡ ተቆርቋሪ ጋዜጠኛም ያንን ደግፎ በየሚዲያው ሲናገርም ውሎ ማታ ላይ ግን በድራግ አዘዋዋሪዎቹ ዋና ጌታ በሚባለው ክሌ በተባለም ሰው ተይዞ ክፉኛ ቅጥቅጥ ተደርጎ ፊቱ ሁላ ቆሳስሎ ፊት ለፊታቸው አንበርክከው ፊት ለፊቱ ድራግ አስቀምጠው ግዴታ ተቀጠቀም ካልሆነ ቤተሰብክ ሙሉ እንገልብካለን እያሉም ያስፈራሩታል። እሱም ጋዜጠኛው ማለት ነው በህይወቱ ድራግ ተጠቅሞም ስለማያውቅ እምቢም ቢልም እዛው ሚስትና ልጆቹንም አምጥተውበት ክሌም ታዲያ ሚስቱን ተኩሶ እየገደለበት ጋዜጠኛው ሚሴ በድንጋጤ ልጆቹንም እንዳይገሉበት ድራጉን መጠቀም ቢጀምርም መጀመሪያ ብትጠቀም እኮ ሚስትህን ማታጣትም ነበርም እየተባለ ደግሞ ከሁለቱ ልጆችህ አንዱን መርጠቅ ግደልም ተብሎ ሽጉጥ ይሰጧል። እረፍ። ጋዜጠኛውም የትኛውን ልጁን እንደሚመርጥ ጨንቆ ትልቁ ላይም ሽጉጡን ደቅኖ እጁ ተንቀጥቅጦ መተኮስ ሲያቅተው ክሌም ትንሹ ልጁም ላይ ተኩሶም ገሉበት እሱን ራሱን ጋዜጠኛውንም እዛው ይገሏል በለው። በእኔ መንገድ የገባን ማንኛውም ሰው በዚህ መልኩ ነው ማስወግዶም እያለም ይፎክራል። አሁን ላይም ባለሀብቱ ያንግሃም በእሱ የድራግ ማዘዋወሪያ ጉዞም ላይ ጣልቃ ስለገባበት አሳግቶ ወደ ቤቱም አስመጥቶም እያወራው እኔ ትንሽዬ የሎጂስቲክ ካምፓኒም አለኝ፣ ይህን ልፈርምና ካምፓኒውም ያንተም ሆኖ ከኔ ጋር ብዙ ስራም ትሰራለህ እያለ ሊያሳምነው ቢሞክርም ያንግሃ ግን እነዚህ ሰዎች ለራሳቸው ጥቅም ድራግ ለማዘዋወር
እሱንና ካምፓኒው ሊጠቀሙበት እንደሆነ ስላወቀ በጭራሽ ብትገልኝ ራሱ ይሄንን ውል አልፈርምም እያለው ክሌም እየተበሳጨ ልጅክን ይዘን አግተን አምጥተን ስንገላት የዛኔ ትስማማለህ እያለም ያስፈራረዋል። ወዮ! ስለ ሴት ልጁ ቤላም ካወራን ጃክም የሚደበቅበት ቦታም ወስዷት እሷም ዜና ላይ የሚስትና ልጁ ገዳይ ተብሎ ራሱ ጃክ እንደተለጠፈ እንዲሁም ትናንት ትምህርት ቤት ላይ ያየችው ሰው እሱ መሆኑንም አስታውሳ በእሱም ጥርጣሬ ማድሮባትም ስታፋጠው ጃክም ታዲያ በንዴት ያገኘውን መረጃ ሁላም እያሳያት የአንቺ አባት ያንግሃ ነው ሚስትና ልጄን የገደለብኝ እሱም በድብቅ ከድራግ አዘዋዋሪዎች ጋር ነው የሚሰራውም እያላት አሁን እኔ በአንቺ እሱን ማስፈራራትና የፈለግኩትን ማስደረግ እችላለሁ፣ ግን ያ ሚዛናዊ ነው ብዬ ስለማላስብ እንደፈለግሽ ሂጂ ወደ ቤትሽም ብሎም እንድትሄድ ይፈቅድላታል። ቤላም ሳታመነታ ወጥታ አቅራቢያው ያገኘችው የህዝብ ስልክን ተጠቅማ የአባቷ ማናጀር ጁሊያም ጋም ደውላ የተፈጠረባቸውንም ነግራት ጁሊያም እየተደናገጠች ማንንም ከዚህ በኋላ እንዳታምኚ አዳምን እራሱን መጥቶ ልውሰድሽ ቢልሽ በጭራሽ እንዳታምኚው እኔ ያለሽበት ድረስ መጥቼ እወስድሻለሁም ብላት ቤላም ተስማምታ እዛው ተደብቃም ትጠብቃታለች። እየተጠባበቀቻትም ሳለች ብዙም ሳይቆይ አንድ ፖሊስም በመኪናው እዛ ደርሶ ነይ ወደ ጣቢያ ልውሰድሽ ጁሊያም እዛ ትጠብቅሻለችም ብሎ ማሳምኗ መኪና ውስጥ ማስገብቶ ሊሄድ ሲል ሌላ የፖሊስ ኦፊሰርም ደርሶበት ምን እየሰራ እንዳለም ሲጠይቀውና ሲያፋጠው አይ ሁሉም ሰላም ነው ብሎ ዋሽቶት ልክ ፊቱን ሲያዞርለትም ተኩሶም ይገሏል። ቤላም በድንጋጤ ከመኪናው ወርዳ ልሸሽ ብትልም ፖሊሱም ይዟት ሊይዛትም ሲሞክር ከኋላ ታዲያ ጃክም እዛ ደርሶ ፖሊሱንም በማን የተላከው እያለ አንቆም ይጠይቋል። መልስ ያጣም በኃይል መጥቶ ራሱን አስቶትም ቤላንም ይዟት መልሶም ይሸሻሉ። ቤላም ጃክ ሁለቴ ነፍሷን ስላተረፈው አሁን አምናው እናቴ በድራግ ሳቢያ ከ3 ዓመት በፊት ነው የሞተችው። አባቴም ከዛ ጊዜም አንስቶ በዚህ ምክንያት በድራግም ሳቢያ ምንም አይነት ከድራግ ጋር የተያያዘም ስራ በጭራሽ አይሰራም፣ እኔን እመኝነኝም ስትለው ጃክም ቤላ እየተናገረች ያለችው ነገር እውነትም ውሸትም ሊሆን እንደሚችል ውስጡ እየነገረው ምንም ቢሆን ግን አሁን ላይ ያንግሃ ጋር ለመድረስ ቤላ በደንብ እንደምትጠቅመው ይረዳል። አዳምም እነ ጃክ የነበሩበት ቦታም ደርሶ የተፈጠረውን ሲያይ ያ በጃክ ራሱን ስቶ የነበረው ፌክ ፖሊስም በሆነ ሰው ተተኩሶበት እንደተገደለም አዳምም ካየ በኋላ ያ የሆነ ሰው ከስር እየተከታተለ ማስረጃዎችን እያጠፋ እንዳለም ይረዳል። ቤላና ጃክም በቀጣይ ቀን የአባቷ እቃ የሚጫንበት መስሪያ ቦታም ያመራሉ። በቤላም ታዲያ ከ3 ዓመት በፊት በእንዲሁ በድራግ ሳቢያ እዚሁ ድርጅት ላይ በድብቅ ከድራግ ጋር የተያያዘም ስራ የሚሰሩ ጥቂት ሰራተኞችን አባቴ ሲቀንስና ሲያባር ትዝ ይለኛል እያለችው ቦታው ላይ ደርሰው ራሷ ቤላ ባመጣችው ሀሳብ ወደ መግቢያው በር ጠባቂዎቹ ጋር የጮኸች የያንግሃ ልጅ እንደሆነች ተናግራም ትደርሳለች። ጠባቂውም ስላላመናት ወደ ውስጥ አስገብቶ የምር የያንግሃ ልጅ እንደሆነች ከዜና ላይ አይቶ አረጋግጦ እንዴት ከአጋቾቹ አመለጥሽ እያለ ግራ ተጋብቶም ይጠይቃታል። እዛውም ጃክ በሩን በርግዶም ገብቶ ጠባቂውንም ይዘውና አስረው በፊት ከዚህ መስሪያ ቤት ይሰራ የነበረና የተባረረ ድራግ ላይም ይሰራሉ የተባሉትን ሰዎች መረጃም ከመስሪያ ቤቱ ኮምፒውተር ላይ ወስደው ጠባቂውንም እነዚህ ሰዎች የት ነው የሚገኙትን ብለው አፋጠሁት። እሱም የአንዱን ሰውዬ መኖሪያን ቦታም ነግሯቸው ጃክም የጠባቂውን ስልክ እየሰባበረ አንተም ስለዚህ ጉዳይ ትንፍሽ ካልክ እንደ ስልኩ ነው እምሰባብርክ ብሎ ማስፈራርተውት ይወጣሉ። ልክ የተባሉበት ቦታም ሲደርሱ ነዋሪዎቹ እንዳለ አዲስ ሰዎች እንደሆኑም ስላወቁ አይን ያበዙባቸዋል። ጃክም አንቺ እዚህ ጠብቂኝ እኔ ወደ ውስጥ ገብቻ አጣርቼ ልምጣ ቢላትም ቤላ ግን ያ አይሆንም አንተ ከወረድክና ከሄድክ ይበልጥ ጥርጣሬ ፈጥረክ ሁሉም ይሰባሰባሉ እኔ ምንም ሳላስጠረጥር ወደ ውስጥም ገብቼ መረጃም ላምጣም ብለው ተስማምተው እዛውም ያ የአባቷ ድርጅት ላይ ይሰራ የነበረ የተባለው ሰው ያለበት ቦታም ላይ አምርታ ጠባቂዎቹንም ወደ ሰውየው ውሰዱኝ ብትልም ችላ ስላሏት አንዱን በጥፊ እያጮለች የያንግሃ ልጅ መሆኗንም ስነግረው እሱም ተደናግጦ በፍጥነት ወደ ላይም ይዟትም ይወጣል። ቦታው ላይ የተለያዩ የድራግ ቅመሞችና ሴተኛ አዳሪዎች እንዳሉም ቤላም እያየችና እየተገረመች ሊ የተባለው በፊት የአባቷ መስሪያ ቤት ላይ ይሰራ የነበረ አሁን ጋንግስተር የሆነ ሰው ጋም ትደርሳለች። ለፍተሻ ብለው ቦርሳውንም ስለወሰዱት ውጭ ያለው ጃክም ምን እየተፈጠረ እንዳለም ሳይሰማም ይቀራል።
ሊም ታዲያ እሷን ሲያየት እየተገረመ ለምን እንደመጣችም ሲጠይቃት ቤላም እርዳኝና አባቴን አስመልጥልኝ በዛም ብዙ ክፍያም ታገኛለህ እያለች ልታሳምነው ትሞክራለች። ሊሆዬ ግን እየተገረመባት አባትሽን የያዘው ሰው በጣም ከባድ የድራግ አዘዋዋሪዎች ጌታ የሚባል ሰው ነው በማለት በሚገርም መልኩ እሷን ለድራግ አዘዋዋሪዎቹ ጌታ ክሌም ለመስጠት እንዲሁም ታዲያ ለያንግሃም ሰዎች ኑ ልስጣችሁም ብሎ ከሁለቱም ገንዘብ ለመሰብሰብ አቅዶ መጀመሪያም ለቪክተር ደውሎ ቪክተርም የጃክን የድሮ ጓደኛም እየደበደበና እያሰቃየ ስለ ጃክ እያጣራም ነበርና ስልኩን አንስቶ ስለ ቤላም ይናገረዋል። ሊም በመቀጠል ወደ አዳምም ደውሎ ቤላ እኔ ጋ ናት እና ውሰዳትም ብሎም ለእሱም ይነግረዋል። ወዮ ሰውዬ ቤላም ወጥመድ ውስጥ እንደወደቀች ማውቃ ስለት አንስታ ሊን እየሸረከተች ልታስፈራራ ብትሞክርም ሊም በሰዎቿ ሲዞ እጇን ቁረጡም ብሎ ሊቆርጥላትም ሲዘጋጅ ጃክም በሞተሩ ግድግዳውን በርቅሶ ወደ ውስጥም ገብቶ ሲያጠቃቸው ልክ ሊም ቤላን አንቆ ገላታለሁ እያለ ሲያስፈራራው ቤላም እጁን ነክሳ እንዲለቃትም አድርጋ ጃክም ይህን አጋጣሚ ተጠቅሞ ሊን ቅጥቅጥ አድርጎ ይዞ ክሌ የሚባለው ሰው የት እንደሚገኝ ተናገር እያለም ያስፈራረዋል። ክሌም ታዲያ በዚህ ማንነቱም ሊጋለጥ እየተቃረበ ሊም ታዲያ አቅቶት ፈርቶ ክሌ በጣም ከባድ ሰው ነው፣ ይቅርባችሁ፣ ከእሱ ጋር ባትጋጠሙ ይሻላችኋል፣ አንድ ሰው ብቻ ነው ወደዛም የሚወስዳችሁ እያለ ስለ ቪክተርም ሊናገርም እያለ ታዲያ ሰዎቹም አካባቢው ላይ የበዙ መጥተው እነ ጃክን ይከቧቸዋል። ጃክም ይህን ካየ በኋላ በሞተሩ የገፋቸውን ነድቶት ቤላንም ይዟት ይሸሻሉ። ሰዎቹም እየተኮሱ ሳይቀር ሲከተሏቸው ልክ ሞተራቸውም ስትቆም በእግር ደግሞ እየሮጡ ከፎቅ ላይም ዘለው ሊያመልጧቸው እያሰቡ ቤላም ሩቅ ነው በሚል መስለል ስትፈራ እዛው ታዲያ ሰዎቹን እየጨፈጨፈች ያቺ ጨካኝ ናታሻም ተብዬው በሩን በረግዳም ገብታ በሁለት ትናንሽ መጥረቢያዎቿም ከጃክ ጋም ትፋለማለች። ጃክም ምንም ያህል ቢቀጠቅጣትም እሷ ግን በፍልሚያ እኩያዋን ስላገኘች በደስታ እየሳቀች ትፋለመዋለች። እኩል እኩል እየተመታቱ ልክ ጃክ እየተዳከመ ሲመጣ ቤላን ሽሺ እያላት እሱም ሊሸሽ ቢልም ናታሻ በስለት ደረቱ አካባቢም ወቅታ አዳክመው ልገለው ስትቃረብ እሱም እንደምንም አየር ላይ ተነስቶ በሚገርም የጉልበት ምት አናቷን ብሎ ከፎቅ ላይም ዘርሮ ራሷን ደሰት ያደርጋታል። ዋው! እየሸሸች ያለችው ቤላም ጋር ሰዎቹም እያሯሯጣት አደምም ደርሶላት እየገደለላት ነይ ከኔ ጋ ቢላትም ሳታምነው ስትቀር እሱም በግድም ሲወስዳት ጃክም ደርሶም መቶት በራሱ ሽጉጥም ሊገለው ቢልም ቤላም አስቁማው ትተውትም ይሸሻሉ። ግን ጃክ በስለት የተወጋበት ቦታም ክፉኛ ያዳከመው ያቃሰተ ቦታው ላይ ያሉ ሐኪም ቤቶች ከገቡ ደግሞ የክሌ ሰዎች ስለሚሰሙና ስለሚመጡባቸው የሚሄዱበት ግራም ገብቷቸው ቤላም በመንገዳቸው መሃል ያገኘችው የእንስሳት ሐኪም ቤት ላይም ደግፋ ይዛው ወደ ውስጥም ታስገቧለች። ውስጥም ላይ ሐኪሙም አልተባበራችሁም ውጡልኝ እያለ ቢቀውጠውም ቤላም ሽጉጧን ደቅን አስፈራርታው እሱም ፈርቶ ታዲያ የጃክን ቁስልም ሰፍቶለት ለኢንፌክሽንም ሌላ ቁስልም እንዳያመጣበት ለእንስሳቶች የሚሰጥ መድኃኒት ይሰጠዋል። ወይ ጉድ! እነሱም ያንን ይዘው እዛው መንደር ላይ ያለ ሆቴል ላይ አመርተው እንግዳ ተቀባዩም በዜና አይታ ማንነታቸውን ብታቅም ምንም ሳትልና ሳትናገር የሚከራዩትን ክፍልም ሰጥታም ልካቸው በስልክ ግን ወዲያው ለክሌ ሰዎች ደውላም ታቃጥራለች። ጉዳቸውን የማያውቁትና ጃክም የተከራዩት ክፍልም ሆነው ጃክም እያቃሰተ የክሌ ሰዎች እዚህ መሆናችንን ሰምተው መምጣታቸው አይቀርም እያላት በወሰደው መድኃኒትም ሳቢያ ተዳክሞም ያንቀላፋል። ቤላም እሷም ስለደከማት በተቀመጠችበት አይኗን ከደን አድርጋ ትተኛለች። ከቆይታ በኋላ ግን ብዛት ያላቸው የክሌ ሰዎች እንደተፈራው በቀስታ ወደ ጃክ ክፍልም አምርተው በሩን በቀስታም ሊከፍቱ አንደኛውም ሲሞክር የነቃው ጃክም በሩን ገንጥሎ አንገቱን ሰብሮለት እንዳለ ገጀራቸውን ተቀብሎ ይጨፈጭፋቸዋል። እኛም ሌላኛውን ጨካኙን የጃክን ገጽታም እያየን ሙሉ እንደገዳድላቸው ያቺ ናታሻ ተብዬዋ አልሞት ባይ ተጋዳይ መታ በመጥረቢያዋም ትፋለመዋለች። መሬት ጥላ ቁስሉን እየረገጠች አዳክማ ልገለው ስትቃረብ ከኋላም አዳም ደርሶ ተኩሶም ይገላታል። ጃክም ክፉኛ ተዳክሞ ነበርና ራሱን ይስታል። በቀጣይ ቀን ሲነቃ ግን አጠገቡ ካለው አዳም ጋም እየታገለ ሊገለውም ሲሞክር ቤላም ተረጋጋ እያለች ታረጋጓለች። ጃክም ተረጋግቶ
ለአዳምም ያንተ አለቃ ያንግሃ ነው ድሮ ላይ የኔን ሚስትና ልጅ የገደለብኝ። ሚስቴም እዛ የያንግሃ መስሪያ ቤት ላይ ትሰራም ነበር እያለ ታዲያ አዳም ይሄ በፍጹም አይሆንም እያለ ሊከራከረው ቢሞክርም የተፈጠረውን ሚስቴ ለያንጋ ድርጅት ስትሰራ ለ8 ዓመት ሰርታለች። ግን አንድ ቀን ውስጥ የሚሰራውን የድራግ ስራም ስታውቅ ያንግሃም ወዲያው አስገድላት። ለዛም እበቀሏለሁም እያለ በንዴት ተነስቶ ሊወጣ ቢልም ከኋላ አደም በኃይል መጥቶ በድጋሚ ራሱን አስቶትም ያስተኙታል። ብዙም ሳይቆይ ጁሊያም ምንም እንደማታውቀውና እዛ ደርሳ እሷን ተከትለዋትም የክሌይ ሰዎች ከየት መጡም ሳይባል ገብተው ቤላን አግተው የወሰዱ ቀሪዎቹ ደግሞ አዳምንም ሊገሉት እዛው ሲቀሩ ልክ አዳም ላይ ሊተኩሱበትም ሲሉ ታዲያ ጃክም ነቅቶ ቀጥቅጧቸው አዳምንም ያተርፈዋል። በዚሁ ትዕይንታችን ክሌም ጋም ወስዶን አሁንም ያንጊያን ውሉን ፈርም እያለም ሲያስፈራራው ያንጋም በፍጹም እያለ ሲከራከር እዛ የታገተችው ልጁንም ክሌም አስመጥቶ በእሷም እያስፈራራ እንዲፈርምም አድርጎት ሲደሰት እዛ ያለው ቪክተር አሁን ደግሞ ያ ብዙ ገንዘብ ለፖሊሶች አቃጥሮ እያሳጣን ጃክ የተባለው ሰውን አልያዝነውም ሲለው ክሌም ያንን ስራ ለአንተ ሰጥቼክ ምን አደረስከው? አንተ ነክ ጥፋተኛ፣ አንተን አባቴ ድሮ ባይቀጥርክ እኔ እስካሁን አባርክ ነበር እያለ ሲያላግጥበት ቪክተርም በንዴት እዛው ስለቱን አንስቶ ያለቃውን የክሌን አንገት ወቅቶም ገሎት ስልጣኑን ይቀበላል። ታዲያ ይህንን ቀን ለብዙ ጊዜ ዓመታት ሲመኘውና ሲያቅድበት የነበረም ጊዜም ነበረ በለው። እንግዲህ እንዲህ እያለን የዚህ ቀውጢ ፊልም ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ፊልም ወዳጅ እንዲሁም ይቻለም የተሰኙት የኛ ቻናሎች ናቸው። አሪፍ ሙቪዎች እዛም ላይ እየለቀቅን ነው። እየሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ውጪም ላይ አዳምና ጃክም ደርሰው ጥቃት ሲከፍቱ አዳምም ውስጥ ያጋጠመችው አንዲት ነጭ ያደረገች ሴትም ከልክ በላይ ከፍተኛ ፍልሚያም አድርገው በስተመጨረሻ ግን ይገላታል። ጃክም ውስጥ እንደገባ ቪክተርና ሰዎቹም ተቀብለውት ቪክተርም ታዲያ መበቀል የምፈልገው ማንን እንደሆነ አውቃለሁ፣ ያንግሃን ነው፣ ይኸው ግደለውና ቤላን ውሰድ ቢለውም ጃክ ሳይስማማም ሲቀር የተኩስ ውርጅብኝም ይወርድበታል። እሱም ታዲያ በራሱ በቪክተር ሰዎችም እየተከለለ እየተፋለመ ልክ ቪክተር በኃይል በእርግጫ መቶ አሽቀንጥሮም ጥሎት ወደ እሱም አምርቶ የብጥኝ ውርጅብኝ ያወርድበታል። ጃክም ያንን መቋቋም ከብዶት ልክ የሚስቱና የልጁ ገዳይ ቪክተር እንደሆነ ሲያግን በንዴት ተነስቶ የብረት ባትም አንስቶ በሱ ሊፋለም ቢልም አሁንም እያቃተው ባቱንም ቪክተር ተቀብሎት አናቱንም መቶ ራሱን ያስቷል። በዚህ ቅጽበት አዳምም ወደ ውስጥም ገብቶ ሲተኩስ ቪክተርም እየተደባበቀ ጃክም መልሶ ሲነቃም አጥቅቶት አሁንም በስለት እየተወጋ ይበልጥ ይዳከማል። አዳምም ቪክተርን ሲፋለመው ቤላም ጃክን ይዛ ልትወጣም ስትል ቪክተር ሆዬም እሷንም ይዞ ስለደቅኑባት እጅ እንዲሰጡ ለማድረግ ሲሞክር እንዳነቃትም ታዲያ ቤላ እንደለመደችው እጁን ነክሳ ራሷን አስለቅቃ ብልቱም ላይ በኃይል መታው። ጃክም ይህን አጋጣሚ ተጠቅሞ ተንደርድሮም በሚታወቅበት በጉልበትና ክንድ ምቱም አከታትሎ ከባድ ምት ቪክተርን መጥቶ እዛው ይገሏል። ዋው! በዚህ መልኩ ነገሮች ሁላ ተረጋግተው የቤላ አባት ያንግሃም ታዲያ ጃክን ልጄን ስላተረፍክልኝ አመሰግንካለሁ ብሎ ወገቡም ጎንበስ ብሎም ያመሰግነዋል። ጃክ አሁንም እውነታው ግልጽ ብሎ ታውቆት ያንግሃ ጥሩ ሰው መሆኑንም ይረዳል። በስተመጨረሻም ለዚህ ሁላ ነገር የዳረገቻቸው ያቺ ጁሊያ የተባለችው ነቀስ ሴትም ስለሆነች ጃክም እሷን ወዳሰረባትም ቦታም አምርቶ አስቀድሞ ይሄን ያወቀው ቤላን እሷ ታግታ ስትወስድ እሱም ታዲያ ከውስጥ ሆኖ ሰዎቹን እያመራችም ስትሄድ ስላየ እሷን አሁን አግቶና አስሮ እንዳስቀመጠም እናያለን። እኛም ታዲያ አስቀድማ ቤላ የዛኔ ስትደውልላት ያንን ፌክ ፖሊስ ሳይቀር የላከችው ጁሊያ መሆኗን እየተረዳን አሁን ላይም ጃክ የሲሊንደር ጋዙን ለቆባት ፋኖሱ እንዲቃጠልና እሷም እዛው እንዳለች እንድትጋይ እንድትፈነዳም ትቷትም ይወጣል። እሷም እያነባች እባካችሁ ምህረት አድርጉልኝ እያለች ሙሉ የሰራችውን ኃጢአት ትናዘዛለች። ግን ሰዓቱ ሲደርስ ምንም አይነት ነገር ሳይፈነዳም ቀርቶ ትተርፋለች። እነ ያንግሃም ይህን ኑዛዜዋን ሰምተው እየተገረሙ ፖሊሶችም ወደ ውስጥ ገብተው ያስሯታል። በዚህ መልኩ ይህ ቀውጢ ሙቪም አብቅቶ
ጃክም ምንም ያህል ቤተሰቡን ቢያጣም በቀሉ ስላሳካም እየተደሰተ እሱም ለፖሊስ እጁን ይሰጣል። ዋው! እና እንዴት ነው ፊልም ወዳጆች? ፊልሙን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ ምርጥ ሙቪ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።